ሚያዝያ 24 2018 ዓ.ም በተዘጋጀው ሁለተኛ ዓመት 8ኛ ዙር የፈለገ ኪን መድረክ የአጭር ልብ ወለድ ጀማሪው ተመስገን ገብሬ በመድረኩ ተዘክሯል። ተመስገን ገብሬ በትምህርታቸው ጎበዝ ነበሩ። ይህ ጉብዝናቸው በዘመናዊ ትምህርት በኩል ጭምር ሞልቶ ወጥቷል። ከጎጃም ወደ አዲስ አበባ በመምጣት ሚሽን ትምህርት ቤት ተምረዋል። በወቅቱም ሀገሪቱ ካፈራቻቸው ጎበዝ ተማሪዎች አንዱ ነበሩ። ተመስገን ገብሬ በጋዜጠኝነት ሙያ ተሰማርተው ከመስራታቸውም በላይ በተለያዩ የመንግስት መስሪያ ቤቶች በኃላፊነት ቦታ ተመድበው አገልግለዋል። በጣሊያን ወረራ ጊዜ በአርበኝነት ጠላትን ተፋልመዋል። በስደት ሱዳን ገዳሪፍ እያሉ ኢትዮጵያውያንን በልዩ ልዩ መስክ አስተምረዋል። ጣሊያን ከኢትዮጵያ ከተባረረ በኋላ የዘመናዊ ትምህርት አስተሳሰብና እድገት የኢትዮጵያ ዋና ዓላማ እንዲሆን የለውጥ አርበኛ ሆነው ሰርተዋል። ተመስገን ገብሬ በህዳር 22 ቀን 1941 ዓመተ ምህረት በአዲስ አበባ ነፃነት ማተሚያ ቤት የጉለሌ ሰካራ በሚል ርዕስ ያሳተሙት አጭር ልቦለድ መጽሐፋቸው በኢትዮጵያ አጭር ልቦለድ ታሪክ የመጀመሪያው ስራ መሆኑን ብዙ መረጃዎች ያረጋግጣሉ። እናም ተመስገን ገብሬ በተወለዱ በ39 ዓመታቸው በ1941 ዓመተ ምህረት ከዚህ ዓለም በሞት የተለዩ ሲሆን ካሳተሟቸው ስራዎች መካከል የጉለሌ ሰካራምና ሕይወቴ የተሰኙ ስራዎቻቸው ተጠቃሽ ናቸው። ይህንንም ፈለገ ኪን በሁለተኛ ዓመት 8ኛው መድረክ ወይም በ20ኛው መድረካችን ተመስገን ገብሬን ሊዘክር ወደዋልና ከሩቅም ከቅርብም የመጣችሁ እንግዶቻችን እናመሰግናለን።